ሰላም ጤና ስጥልኝ መድፈኞቹ እንደምን አላችሁ? የክላሲክ አርሰናል ነው። ዛሬ በሊግ አናት ተቀምጦ የዋንጫ ጉዞን እያፋጠነ የሚገኘው አርሰናል በኤምሬትስ ስታዲየም ብራይተንን የሚያስተናግድበት ወሳኝ ጨዋታ በዝርዝር እንመለከታለን። ይህ ጨዋታ እንግዲህ ለአርሰናል መሪነቱን ለማጠናከር የሚረዳ ሲሆን ለብራይተን ደግሞ ካሉበት ውጤት አልባ ጉዞ ለማገገም ትልቅ አጋጣሚ ነው። ከዛ በፊት ግን ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እንዲሁም ቪዲዮን ደግሞ ላይክ አድርጋችሁ እንድትጀምሩት በአክብሮት ጠይቃለሁ። ወደ ጉዳዮቹ ስንገባ እንግዲህ አርሰናል በአሁኑ ሰዓት በ39 ነጥብ የፕሪሚየር ሊጉን ሰንጠረዥ በበላይነት እየመራ ይገኛል። ይህ መሪነት ለቡድኑ ትልቅ የስነ ልቦና የበላይነት የሰጠው ቢሆንም ማንቸስተር ሲቲ ግን በሁለት ነጥብ ልዩነት ብቻ በቅርብ እየተከታተለው በመሆኑ ጨዋታውን ለአርሰናል የሙሽረት ያክል ወሳኝ እንዲሆን ያደርገዋል። መድፈኞቹ እንግዲህ መሪነታቸው ለማስቀጠልና ወደ ዋንጫ የሚያደርጉ ጉዞ ለማሳለጥ ከብራይተን ጋር የሚያደርጉትን ጨዋታ 3 ነጥብ ማግኘት ግዴታቸው ነው። ይህ ደግሞ በሊጉ አናት ላይ የመቀመጥ ጫና ተጫዋቾችን በሜዳ ላይ ያላቸው ትኩረት ይበልጥ እንዲጨምር ያደርገዋል። በሌላ በኩል እንግዲህ አርሰናል በኤምሬትስ ስቴዲየም የገነባው አስፈሪ ግርማ ሞገስ ለተጋጣሚ ብራይተን ትልቅ ፈተና እንደሚሆን ይጠበቃል። ቡድኑ እንግዲህ በሜዳ ባደረጋቸው ያለፉት 10 ተከታታይ ጨዋታዎች ሁሉንም በማሸነፍ ኤምሬትስን የማይደፈር ምሽግ አድርጎታል። የአስገራሚ ውጤት የሚያሳየው ደግሞ አርሰናል ከደጋፊው ፊት ያለው የማጥቃት ጥንካሬና እንዲሁም ደግሞ የተደራጀ መከላከል ብቃት ነው። ብራይተን ምንም እንኳን በአርሰናል ሜዳ ጥሩ ታሪክ ቢኖረውም አሁን ካለው የመድፈኞቹ የማይበገር የሜዳ ውስጥ ጥንካሬ አንጻር ነጥብ ይዞ ይወጣል ብሎ ማሰብ ትንሽ ግርታን የሚፈጠር ነው። ስለ ተጫዋቾች ስንመለከት እንግዲህ በአርሰናል በኩል ምንም አይነት አዲስ የጉዳት ዜና የለም። ጋብሪኤል ማጋለሽ፣ ቤን ዋይት፣ ክሪስቲያን ሙስኬራ እና እንዲሁም ደግሞ ማክስ ዶማን ከጨዋታ ውጭ ናቸው። ሆኖም ግን ከሃቨርትስ ከጉዳት አገግሞ ወደ ልምምድ መመለሱ ለአርቴታ ትልቅ እፎታ ነው። የሃቨርትስ መመለስ እንግዲህ በአጥቂ ክፍሉ ላይ ተጨማሪ አማራጭ ከመፍጠሩም በላይ ቡድኑ በቁመትና በጉልበት ብራይተን እንዲበልጥ ይረዳዋል። ይህ ደግሞ ለአርሰናል ትልቅ ጥቅም ይሰጣል ተብሎ ነው የሚጠበቀው። ከዛም በተጨማሪ እንግዲህ የማክሰኞ ጨዋታ በጉዳት ምክንያት ያመለጠው ፒየሮ ኢንካፔ ከጉዳቱ ሙሉ ለሙሉ አገግሞ ለቅዳሜ ምሽቱ የብራይተን ጨዋታ የሚደርስበት እድል ሰፊ እንደሆነ እየተነገረ ይገኛል። የእንግዳውን ቡድን ብራይተንን ሁኔታ ስንመለከት ደግሞ በቅርብ ጊዜ ወዲህ እንግዲህ አቋሙ ልክ እንዳይደለ ይታወቃል። ብራይተን ባለፉት 4 የሊግ ጨዋታዎች ድል የራቃቸው ሲሆን በተለይ ደግሞ ጎል የማስቆጠር ችግር በግልጽ እየታየባቸው ይገኛል። ከዚህም በተጨማሪ ደግሞ ቁልፍ አማካኛቸው ካርሎስ ባሌባ የአፍሪካ ዋንጫ ጥሪ ተደርጎለት ለብሔራዊ ቡድን በማምራቱ ለቡድኑ ትልቅ ኪሳራ እንደሚሆን ይጠበቃል። ይህም በመሆኑ እንግዲህ የብራይተኖች የማር ክፍላቸው ሊሳሳ እንደሚችልና እንዲሁም ደግሞ የአርሰናል አማካኞች ከፍተኛ ብልጫ ሊወስዱባቸው እንደሚችል ከወዲሁ የሚጠበቅ ነገር ነው። የሁለቱን የቡድን ታሪክ ስንመለከት እንግዲህ ጨዋታውን ለአርሰናል ቀላል እንዳልሆነ እንረዳለን። ብራይተን በታሪክ በአርሰናል ሜዳ ላይ አስቸጋሪ ቡድን ሆኖ ነው የሚታወቀው። በኤምሬትስ ስታዲየም ካደረጋቸው የመጨረሻ 8 ጨዋታዎች ውስጥ አርሰናል ማሸነፍ የቻለው 3ቱን ብቻ ነው። ይህ ደግሞ የሚያሳየው ብራይተን የአርሰናልን የጨዋታ መንገድ በመዝጋትና በመልሶ ማጥቃት የመቅጣት ልምድ እንዳለው ነው። ስለዚህ መድፈኞቹ በታሪክ የሚታይን ይህን ፈተና ለመስበር ከፍተኛ ጥንቃቄ ማድረግ እንደሚኖርባቸው ከወዲሁ መገመት አያቅትም። አሁን ደግሞ እንግዲህ እስኪ ስለ ጨዋታው ታክቲካዊ ፍልሚያዎች ለማንሳት እንሞክር። በዚህ ጨዋታ ላይ እንግዲህ በዋነኝነት ታክቲካዊ ፍልሚያ የሚታየው አርሰናል በመስመር ላይ የሚደረገው ከፍተኛ ጫና ወይ ሃይ ፕሬሲንግ እና ብራይተን ከኋላ መስርቶ ለመውጣት የሚደረገው ጥረት መካከል የሚሆን ይመስለኛል። አርሰናል እንግዲህ ኦዴጋርድ እና ቪክተር ጊዮኮሬሽን ያሉ አይነት ተጫዋቾችን በመጠቀም ብራይተንን በራሱ የግብ ክልል ውስጥ ስህተት እንዲሰራ ለማስገደድ ይሞክራል። ይህም ደግሞ ብራይተን ኳስን ተቆጣጥሮ ለመጫወት ያለው ፍላጎት ሊያደናቅፍበት ይችላል። በሌላ በኩል ደግሞ ያው ብራይተኖች የአርሰናልን የፊት መስመር ጫና ሰብሮ መውጣት ከቻሉ የአርሰናል ተከላካዮች ወደፊት በሚሰቡበት ወቅት የሚፈጠረውን ክፍት ቦታ ለመጠቀም በመልሶ ማጥቃት ለመቅጣት ይሞክራሉ። በተለይም ደግሞ አርሰናል እንደ ጋብሪኤል ማጋሌሽ ያሉ ትልቅ ቁልፍ ተከላካዮች በሌሉበት ጨዋታ ላይ የብራይተን ፈጣን አጥቂዎች በሳሊባና በፒየሮ ኢንካፔ የሚፈጠሩ ክፍተቶችን ሰርጎ ለመግባት ትልቅ እድል ይሰጣቸዋል ብዬ አስባለሁ። ያንንም ደግሞ ወደ ግብ ለመቀየር ጥረት ያደርጋሉ። ሌላኛው ወሳኝ የታክቲክ ነጥብ እንግዲህ አርሰናል በቆሙ ኳሶች ላይ ያለው የበላይነት ነው። አርሰናል በሊጉ በቆሙ ኳሶች ጎልን በማስቆጠር ቀዳሚ ቡድን እንደሆነ ይታወቃል። በዚህም ጨዋታ ላይ ደግሞ እንደ ዴክላን ራይስ ያሉ ምርጥ አሻሚዎች እንዲሁም ደግሞ የሳሊባን ረጅም ቁመት በመጠቀም ብራይተንን ለመፈተን ይሞክራሉ ተብሎ ይጠበቃል። ብራይተንም ደግሞ ይህንን ለመከላከል የአየር ኳሶችን የማስዳት ብቃቱን ማሳደግ ይኖርበታል። በተጨማሪም እንግዲህ አርሰናል እንደ ሳካ ያሉ ፈጣን መስመር አጥቂዎች አማካኝነት የብራይተንን የመስመር ተከላካዮች አንድ ለአንድ በማጋጠም ወደ ሰርጎ ለመግባት ይጥራል። ይህም ደግሞ ብራይተን ጫና ለመቋቋም
የአማካኝ ክፍሉ ወደ ኋላ አስቦ ተከላካዮችን እንዲያግዝ ማድረጉ ግድ ይላል። ይህም ደግሞ ብራይተን ወደ አጥቂ ክፍሉ ኳስን ለማድረስ ያለው ፍጥነት ሊቀንስበት እንደሚችል ከወዲሁ መገመት የሚያቅት አይመስለኝም። በመጨረሻም እንግዲህ አርሰናል ምን አይነት አሰላለፍ ይዞ ይገባል የሚለውን ለማየት እንሞክር። በበረኛ ላይ እንደሚታወቀው ዴቪድ ራያ ነው የሚሆነው። ቲምበር፣ ሳሊባ፣ ሂንካፔና ካላፊዮሪ ደግሞ የመከላከል መስመሩን ይመሩታል። ኦዴጋርድ፣ ዙቢሜንዲና ራይስ መሀል ላይ ሲጮቱ፣ ሳካ፣ ቪክተር ጊዮኬሬሽ እና ሊያንድሮ ትሮሳርድ ደግሞ የማጥቃት ክፍላችንን ይዘውት ይገባሉ ተብሎ ነው የሚጠበቀው። በዚህ አሰላለፍ እንግዲህ አርሰናል በተከላካይ መስመር ላይ የሂንካፔና የሳሊባ ጥምረት እንዲሁም ደግሞ ከፊት የዙቢሜንዲ መሀል ሜዳ ላይ መጨመር አርሰናል ኳስን በእርጋታ እንዲቆጣጠርና የጨዋታን ፍሰት እንዲወስን ይረዷል። በተለይ ደግሞ ዙቢሜንዲና ዴክላን ራይስ የሚፈጥሩት ዳብል ፒቮት ብራይተንን በመሀል ሜዳ ላይ የሚያደርገው የመልሶ ማጥቃት እንቅስቃሴ ሙሉ በሙሉ መቆጣጠር የሚያስችል ነው። ይህ አቀማመጥ ደግሞ ማርቲን ኦዴጋርድን ከኋላ ሲያሳይ ሙሉ ትኩረቱን በአጥቂ ክፍሉ ላይ ብቻ በማድረግ የፊት መስመሩ ተጫዋቾችን ገዳይ ኳሶች እንዲያቀርብ ነፃነት የሚሰጠው ይሆናል። ከፊት መስመር ላይም ቢሆን ቪክተር ዮኬሬሽ ካለው ጉልበትና ጎል የማስቆጠር ብቃት አንጻር የብራይተኖችን ተከላካይ በማስጨነቅ ለቡካዮ ሳካና ለሊያንድሮ ትሮሳርድ ሰፊ ቦታን እንዲያገኙ ያደርጋል። ይህ የፊት መስመር ጥምረት እንግዲህ ፍጥነት፣ ቴክኒክና የአካል ብቃት በአንድ ላይ ያጣመረ በመሆኑ ብራይተን ይህን ጥቃት ለመቋቋም እጅግ ይቸገራል። በተለይ ደግሞ ትሮሳርድ የቀድሞ ቡድኑ ብራይተንን በሚገባ ስለሚያውቅ በዮኬሬሽ ዙሪያ የሚፈጠረውን እንቅስቃሴ ለጎል መገኘት ትልቁ ድርሻ ሊወስድ ይችላል። የራሴን ግምት ለመስጠት ያክል እንግዲህ አርሰናል አሁን ባለው የሜዳ ላይ ጥንካሬ እንዲሁም ደግሞ የመከላከል ብቃት አንጻር ጨዋታውን ይቆጣጠራል ብዬ አምናለሁ። ብራይተን ጎል ለማስቆጠር ትንሽ የሚቸገር በመሆኑ አርሰናል ጨዋታውን 2-0 በሆነ ውጤት ያሸንፋል የሚል ግምት አለኝ። ይህ ጨዋታ እንግዲህ ለአርሰናል ወደ ዋንጫ ጉዞ አንድ እርምጃ የሚያቀርበው ይሆናል። ለዛሬ የነበረኝ መረጃ ይህን ይመስል ነበር። ቪዲዮን ከወደዳችሁት ላይክ ማድረጋችሁ እንዳረሱ፣ ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የመድፈኞቹ ቤተሰብ ሁኑ። ስለተከታተላችሁን ያመሰግናለሁ። በሌላ ቪዲዮ እንገናኝ። ቻው